ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። አሁን በተጠናቀቀው ጨዋታ እንግዲህ ሊቨርፑል በኒውካስል ዩናይትድ በካራባ ካፕ ፍጻሜ ጨዋታ 2-1 በሆነ ውጤት ተሸንፏል። በዛ ጨዋታ ዙሪያ እንግዲህ ምን መለከተው አንዳንድ ነገሮች ይኖራል ማለት ነው። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። እናንተስ በጨዋታው ላይ ምን ተመለከታችሁ የሚለው ነገር እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁን። በቀጥታ እንግዲህ ወደ ጨዋታው ስንገባ ጨዋታው በጣም የሚያበሳጭ ጨዋታ ነው። በተለይ ደግሞ የተሸነፍንበት መንገድ ራሱ ስንመለከተው እስከ 7 ደቂቃ ድረስ ባለው ጊዜ እንግዲህ እነሱ በጣም የተሻሉ ነበር የሆኑት። በብዙ ነገሮች በልጠውን ነበር፣ በፊዚካል በልጠውን ነበር፣ በአንድ ለአንድ ግንኙነቶች በልጠውን ነበር። እነሱ እንደውም ሲያጠቁ የተሻለ ነበር የነበሩት። ሊቨርፑል ክፍት ነበር የሚመስሉ እነሱ በሚዙበት ሰዓት ሊቨርፑሎች ክፍትፍት ነበር ሲል የነበረው። በተቃራኒ ደግሞ ሊቨርፑሎች ኳስ በሚዙበት ሰዓት እነሱ በጣም ሲያስጨንቁ ነበር፣ ፕሬስ ሲያደርጉ ነው የነበረውና ማን ቱ ማን ፕሬስም ሲያደርጉ ነበር፣ ዞናል ፕሬሲንግ ሲያደርጉ ነበርና እነሱ በጣም ተሽለው የተገኙበት ነው። ሊቨርፑሎች እንግዲህ ያለፉትን ጥቂት ጨዋታዎች እንኳን ብንመለከት ጥሩ ሆኖ ያሸነፉት ጨዋታ ለመመልከት እንግዲህ ትንሽ ወደ ኋላ መሄድ ያለብን ይመስለኛል። ምክንያቱም እንግዲህ በዛሬው ጨዋታ ላይ ጥሩ አይደለም የነበሩት። በፒኤስጂ ጨዋታ ላይም ራሱ አብዛኛውን ነገር በልጠው ነበር፣ ነገር ግን ወደ መጨረሻ አካባቢ እንደዚሁ ተበልጠዋል። ከዚህ በፊትም በነበረው የፒኤስጂ ጨዋታ የመጀመሪያው ጨዋታ ላይ እንግዲህ ሙሉ ለሙሉ ተበልጠው ነበርና ዛሬ ያንን ጨዋታ ነበር ያስታወሰኝ። ምክንያቱም እንግዲህ እነሱ ኳስ በሚዙበት ሰዓት ተረጋግተው ነበር ሲጫወቱ የነበር። ሊቨርፑል መጀመሪያ አካባቢ ካስታወሳችሁ በተለይ ደግሞ አርሰን ስሎት ልክ እንደመጡ የመጀመሪያዎቹን 10-15 ጨዋታዎች ላይ ሊቨርፑል ሃይ ፕሬስ ነበር ሲያደርግ የነበረው። በጣም አስጨንቆ ላይ ነበር ወደ ኳስ መስርቶ እንዳይሄዱ ነበር ሲያደርግ የነበረው። እንደውም ዛሬ መጀመሪያው ላይ ራሱ እንደዛ ያደርጋሉ በያስብ የነበረ። ምክንያቱም እንግዲህ ጆታ ነበር 9 ቁጥር ቦታ ላይ የጀመረው ጨዋታውን። ከዛ በኋላ ሳቡዝ ላይም ደግሞ ወደፊት ጠጋ የማለት ነገር ታይቶበት ነበር መጀመሪያ የመጀመሪያዎቹን 5 ደቂቃዎች። ከዛ በኋላ ግን ወደ ኋላ መመለስ ችሏል። ልክ ሊቨርፑል 4-2-1-3 አይነት ነበር አጮት ሲጫወት የነበረው ከ5ኛው ከ10ኛው ደቂቃ በኋላና ያ ደግሞ ማለት ነው ሊቨርፑል ብልጫ እንዲወሰድበት አድርጓል። ምክንያቱም እንግዲህ መሃል ላይ ከጨዋታው በፊትም እንግዲህ የነገርኳችሁ ነበር የዛሬው ጨዋታ እንግዲህ የመሃል ላይ የፊዚካል ነገር ጨዋታውን ሊወስን ይችላል ብያችሁ ነበርና ዛሬ ፊዚካሊ ሙሉ ለሙሉ በልጠውናል ማለት ይቻላል። አጥቂ ላይም ራሱ ጆታ ከዳን በርን ጋር ምንም አይነት ፉክክር ሊያደርግ አልቻለም። ምናልባት እንግዲህ በዛሬው ጨዋታ ላይ ኑኔዝ ጀምሮ ቢሆን የተሻለ ነው የነበረው። ምክንያቱም እንግዲህ ፊዚካሊ ኑኔዝ ከጆታ በጣም የተሻለ ነው የነበረውና መሃል ላይ እንግዲህ ማካሊስተርም ሲጋፋ ተመልክተናልና ምንም የማይችለውን ግፊያ ነበር ሲጋፋ የነበረው። ምክንያቱም ማካሊስተርና ጉማሬሽን አንድ ላይ ስናወዳድራቸው እንግዲህ ጉማሬ ነገር ነው ያኛው በጣም ፊዚካሊ በጣም ጠንካራ የሚባል ነው፣ ቁመቱም ትልቅ ነውና ከሱ ጋር መጋፋት መቻላቸው ራሱ የሚገርም ነው የነበረውና ሊቨርፑሎች የተሻለ የሚሆኑ የነበሩት ኳስ እግራቸው ላይ ባያቆዩ። ምክንያቱም መጋፋት ከነዚህ አይነት ተጫዋቾች ጋር መጋፋት ውጤታማ ስለማያደርግ ማለት ነውና እንደዛ አድርገው ቢጀምሩት የተሻለ ነው የነበረውና ምናልባት ዛሬ አሰልጣኙ እንግዲህ አጀማመር ላይ ጥሩ አላደረጉም። ጆታ ባይጀምር ይሻል ነበር። እስከ የቆየው ራሱ እስከ 57ኛው ደቂቃ ላይ ነውና ምን ያህል ፊዚካሊ ተበልጠን እንደነበር እንግዲህ በጨዋታው ላይ መመልከት እንችላለን። ኒውካስሎች በተቃራኒ በጣም ዛሬ ጥሩ ነበር ሲንቀሳቀሱ የነበሩት። እንደውም ወደ መጨረሻ አካባቢ ራሱ አሁን ሊቨርፑል ተሻለ ምንለው ራሱ ወደ 75ኛው ደቂቃ በኋላ ባለው ነውና በዛ ሰዓት ራሱ እነሱ ለመከላከል በሚል ወደ ኋላ ተሰበው ነው እንጂ ለማጥቃት ቢሄዱ ኖሮ ከዛ የበለጠ ኳሶችን ማግባት የሚችሉበት ቻንስ ነው የነበረው። ብዙ ሙከራዎችን መሞከር እችሏል፣ ኦን ታርጌትም መሞከር እችሏል። ሊቨርፑል በአንጻሩ ግን ጸጥ ብሎ ነው ያመሸው። መሐመድ ሳላህ እንግዲህ ዘንድሮ በተለይ ደግሞ የመጀመሪያዎቹ ጨዋታዎች ያለፉትን ጥቂት ጨዋታዎች በስተቀር አብዛኛው ጨዋታዎች ላይ እንግዲህ ጎል ሲያስቆጥር ነበር፣ አሲስት ሲያደርግ ነበር። ነገር ግን ማለት ነው ዛሬ የፒኤስጂ ሁለቱ ጨዋታዎች ላይ እንግዲህ ይዘውት የገቡት አገባብ ምናልባትም መሐመድ ሳላህ ከዚህ በኋላ በሊቨርፑል እንዳይጫወት የሚያደርገውን አይነት ነው የተመለከትነው። ምክንያቱም እንግዲህ ሁለት ፈጣን ተጫዋቾች ናቸው እሱን ማርክ ያደረጉት። ዛሬ ሊቨርመንቶ ባለፈው ደግሞ ሜንዲ ነበርና እነዚህ ፊዚካሊ ጠንካራ ናቸው፣ ፈጣንም ናቸውና ምንም አይነት ኳስ እንዳያገኝ ነው ያደረጉትና የነካቸው ኳሶች ራሱ በጣም ጥቂት የሚባሉ ንክኪዎችን ነው ማድረግ የቻሉ በዛሬ በጨዋታው ላይ ብንመለከት ማለት ነው። እና የዛሬው ጨዋታ ላይ እንግዲህ 90 ደቂቃ ሙሉ 90 ደቂቃ ተጫውቷል። አኩሬት ፓስ ያደረገው እንግዲህ 13 ብቻ ነው። 17 ነው ተች ራሱ መንካት የቻለው ፓስ ማድረግ የቻለው 17 ኳሶችን ብቻ ነውና ይህን ስንመለከተው እንግዲህ ምን ያህል ከጨዋታው ውጪ እንደነበረ ነው የምንመለከተው። ሲቀጥልም ሊቨርፑል ከኋላ መስርቱ ራሱ መጮት አልቻለም። ምክንያቱም እንግዲህ ፊት ለፊት ላይ ከኋላ ለመመስረት ሲያስብ የኒውካስል አጥቂዎች
በጣም ተጠግተው ነበር ሲጫወቱ የነበሩት በተጨማሪም ደግሞ የመሃል ተጫዋቾቹ ማካሊስተርና ግራቨንበርች ኳሱን እንዳይቀበሉ ደግሞ የኒውካስል ተጫዋቾች ማርክ አድርጓቸው ነበርና ምንም አይነት ኳስ መስርተን እንዳንወጣ አድርጎናል ፈርስት ሃፍ ላይ በተለይ ሰከንድ ሃፍ ላይ ግን በእንደዛም ቢሆን ፓስ አድርገን እንድንወጣ ሲሞክሩ ነበር ነገር ግን ያንን ራሱ ማድረግ አልቻልንም ከዛ በኋላ ጎልም ተቆጥሮብናልና ማድረግ የቻሉት ምንድነው እንደዛ ፕሬሱ በጣም ሲያስጨንቃቸው ወይም ደግሞ ተቀባብለው መውጣት ሲያቀታቸው በረጅም ነበር ኳስ ሲጣል የነበረውና በረጅምም ሲጣል ደግሞ ኳላ ላይ ያሉት የኒውካስል ተጫዋቾች በጣም ረጃጅም ናቸው አሁን ለምሳሌ ኳላ ላይ እንግዲህ በረጃጅም ኳሶች ጊዜ እንግዲህ ሊቨርፑሎችን ሲጋፉ የነበሩት እነማን ናቸው ዳን በርን ፋቢያን ሻርክ እና ጆሊንግተን እንደዚሁም ቶናሊም ጉማሬሽም እንደዚህ ሁላ ማለት ነው ረጃጅም የሚባሉ ተጫዋቾች ናቸውና ምንም የሊቨርፑል ተጫዋቾች እንግዲህ አየር ላይ ኳስ ማግኘት አልቻሉም ነበር በረጅም በሚጣልበት ሰዓትና ምንም አይነት ፍሬ አልባ የሆነ አጮት ነበር ሊቨርፑሎች ሲጫወቱ የነበሩት እንደዛ መጮት ከቻሉ ከፈለጉ በተለይ ደግሞ ፈርስት ሃፍ ላይ እንደዛ እየተጫወቱ ካያ አሰልጣኙ ቀጥታ ነበር ተጫዋች መቀየር የነበረበት ኑኔስ ቀጥታ መግባት ነበረበት ምክንያቱም አየር ላይ ኳስ የተሻለ ተጫዋች ነው በርግጥ ቴስቶች ላይ በደንብ ይገጫል ጆታ ነገር ግን ደግሞ ፊዚካሊም እንደዚሁም ደግሞ የአየር ላይ ኳስን በመንካት ደረጃ ደግሞ ኑኔስ የተሻለ ነው የነበረው ከዚህ በፊትም እንግዲህ በፒኤስጂ ጨዋታ ላይ እንግዲህ ተቀይሮ ሲገባ እንግዲህ ምን ያህል ለውጥ እንዳመጣ ተመልክተናል ሲጀምር መጀመሪያ ጨዋታው ላይ መጀመር መቻል ነበረበት ሲቀጥል ደግሞ 45ኛው ደቂቃ ራሱ ተቀይሮ መግባት ነበረበት ያንን ግን አሰልጣኙ ማድረግ አልቻለም ጆታ ነው የቆየው እስከ 57ኛው ደቂቃ ላይ እሱ ምንም አይነት ለውጥ አላመጣም እንደዚሁም ዲያዝም ያን ያህል ሲጫወት አይደለም የነበረው ኳሶችን ድሪብል አድርጎ ያለፈ አይደለም እንደበፊቱ ድሪብል ባያደርግ ራሱ በስነ ስርዓት ኳሶችን ፓስ ራሱ ቢያደርግ ራሱ የተሻለ ነው የነበረው መሐመድ ሳላህ ቀደም እንዳልኳችሁ ጸጥ ብሎ ያመሸበት ነው የነበረው እንደውም ሊቨርፑሎች መጨረሻ ላይ ኬዛ እንደዚሁም ኤሊየት ተቀይሮ ከገቡ በኋላ ኑኔዝም ተቀይሮ ከገባ በኋላ የተሻለ መንቀሳቀስ እችለዋል እና ስታቱን ራሱ በዛሬው ጨዋታ ላይ ስንመለከት በአጠቃላይ ሊቨርፑል ፖዚሽኑን ይዞ ነበር ነገር ግን ደግሞ ፍሪ አልባ ፖዚሽን የነበረው የራሱ ሜዳ ላይ ነበር ሲጫወት የነበሩት ወደ ፊት በጣም ሲሄዱ አልነበረም ኤክስፔክትድ ጎል ራሱ ብንመለከተው ሊቨርፑል 0.89 ነው ኒውካስል ደግሞ 1.84 ነው ይሄም ማለት 2-1 የሚያልቅ ጨዋታ ትክክለኛ ውጤት ነው የተመዘገበው ማለት ነውና ቶታል ሹት ስንመለከት ሊቨርፑል 7 ነው ኒውካስሎች 17 ቶታል ሹት ሹተዋል ኦን ታርጌት ሊቨርፑል 2 ነው ኒውካስሎች ደግሞ 6 ነው ኦን ታርጌት የሞከሩት ቢግ ቻንስ ራሱ ስንመለከተው 2 ቢግ ቻንስ ለሊቨርፑል 3 ቢግ ቻንስ ደግሞ ለኒውካስል ቢግ ቻንስ ሚስድ ደግሞ ይሄም ደግሞ ቢግ ቻንስ ጎል መቆጠር የነበረበት የተሳተ ደግሞ ሊቨርፑል አንድ ኳስ ሲሰጥ ኒውካስሎች 2 ኳስ ስቷልና በዚህ ስንመለከት እንግዲህ ኒውካስሎች በጣም የተሻሉ ሆኖ ነበር ያመሹትና ይህንን ራሱ ስንመለከት ሊቨርፑሎች ዛሬ መሸነፍ ይገባናል ኒውካስሎች ማሸነፍ ይገባቸዋል እንደውም ኒውካስሎች ማለት ነው አላስቆጠሩም እንጂ ከዚህ በላይ ጎል አስቆጥሮ መውጣትም ነበረባቸው እንደዚሁም ደግሞ በደንብ ቢያጠቁ ራሱ በተለይ መጀመሪያ ላይ ሲያጠቁ እንደነበረው ቢያጠቁ ኖሮ ከዚህ የበለጠ ጎል ማግባት ይችሉ ነበርና ዛሬ ሊቨርፑሎች ምንም ጥሩ የሚባልን ምሽት ማሳለፍ አልቻሉም ተከላካዩም ጥሩ የሚባል አይደለም የነበረው ብዙ ጊዜ ሲታለፍ ነበር በተለይ ደግሞ ኮናቴና ኳንዛ ተቸግረው ነው ያመሹት እኔ እንደውም አሰላለፉን ስመለከተው ከጨዋታ በፊት ራሱ በነበረኝ ሐሳብ ምንድነው እዛ ቦታ ላይ ጠንካራ የመከላከል ስለሚኖር ሊቨርፑሎች ዛሬ ሞር በሮበርትሰን በኩል ያጠቃሉ ብዬ ነበር ያሰብኩት ያ ነገር ግን አልሆነም እንደውም ሊቨርፑሎች በዛ በኩል በጣም ሲጠቁ ነበር ሮበርትሰን እንደውም ዛሬ በጣም ምርጥ የሚባልን ምሽት ማሳለፍ ችሏል ጥሩ ሲንቀሳቀስ ነው የነበረው እሱ ማካሊስተርም ኳስ በሚዝበሳት እንግዲህ ሊቨርፑል የተሻለ መረጋጋት ስናይበት ነበር እንደዚሁም ኤሊየት ራሱ ሰንጥቆም የሚሰጣቸው ኳሶች ጥሩ ነው የነበሩት ከርቲስ ጆንስም የተቀየረ ሰዓት እንግዲህ የመጀመሪያዎቹን 5-10 ደቂቃዎች ጥሩ ሲንቀሳቀስ ነበር ነገር ግን ደግሞ ፍሬያማ የሆነ ወደፊት ሲሄዱ አይደለም የነበሩት እንደዚሁም ኮዲ ጋክፖ ገና ወደ ብቃቱ አልተመለሰም መጀመሪያ እንደውም ኬዛ ቢገባ የተሻለ ነው የነበረው ከዚህ በፊትም እንግዲህ በፒኤስጂ ጨዋታ ላይም ስናነሳው ነበር ኮዲ ጋክፖ ገና ከጉዳት እንደተመለሰ እንዴት ያስገባዋል ገና አንድ ትሬኒንግ እንዳደረገ ኬዛ ደግሞ እስካሁን ድረስ ምንም አይነት ጨዋታ አልተጫወተም እሱ የተሻለ ቢገባ ይሻል ነበር ያልን ነበር ዛሬ ተቀይሮ ገብቶ እንግዲህ የተሻለ መንቀሳቀስ ይችላል እንደዚሁም ጎል ማስቆጠር ይችላል ቢያንስ እንኳን እሱ የተለየ ነገር መፍጠር ይችላል ሌሎችን ብንመለከታቸው ያን ያህል የፈጠሩት ነገር የለም ሙሉ 90 ደቂቃ ተጫውተው ራሱ ያን ያህል የሚባል ለውጥ ያላመጡ ተጫዋቾች አሉ ለምሳሌ አሁን መሐመድ ሳላህ ዛሬ በጣም መወቀስ ያለበት ተጫዋች ቢኖር መሐመድ ሳላህ ነው ምክንያቱም አሁን ይላችሁ መሐመድ ሳላህ ላይ ማለት ነው ትልቁ ችግር ምንድነው ሲያጠቃ ጎበዝ ነው እድሎችን ምናምን ይጠቀማል አንድ እድል ካገኘ ወደ ጎል ይቀይራል ነገር ግን ደግሞ ማለት ነው ጥሩ ባልሆነ ምሽት ላይ ደግሞ ማለት ነው ለሊቨርፑል ምንም አይነት ጥቅም አይሰጥም ምክንያቱም እንግዲህ አሁን ይላችሁ ኮዲ ጋክፖ
ከመጎዳቱ በፊት ስንመለከት ጥሩ ምሽት ባያሳልፍ ራሱ ማለት ነው ወደ ኋላ ተመልሶ የመከላከል ነገር አለው ከዚህ በፊትም እንግዲህ በሳዲዮ ማኔ ራሱ በጣም ምን ደነቀው ምንድነው ወደፊት ጥሩ ባይሆን ራሱ ተመልሶ መከላከሉን በጣም ሲያግዝ ተመልክተናል እንደዚሁም ዲያዝም አንዳንድ ጊዜ ተመልሶ የሚያግዘው ነገር አለ ኑኔዝ እንኳን እንደዛ እብድ ሆኖ ራሱ ማለት ነው ተመልሶ እንኳን ለማገዝ ሲሞክርና ያለና መሐመድ ሳላህ ግን ጥሩ ባልሆነበት ምሽት ግን ማለት ነው ወደፊት ምንም መንቀሳቀስ ባልቻለበት ምሽት ተመልሶ ሲከላከል ራሱ አልተመለከትነውምና ያንን ነገር ስንመለከት እንግዲህ ሊቨርፑሎች በጣም ችግር አለባቸው በተለይ ደግሞ ጥሩ በማይሆንበት ምሽት ላይና ትልቅ ለውጥ መፈጠር መቻል አለበት ክረምት ላይ የተለያዩ ተጫዋቾች መምጣት መቻል አለባቸው 6 ቁጥር ቦታ ላይ እንግዲህ ከዚህ በፊትም ብዙ ጊዜ ስናነሳው ነበር በተለይ ደግሞ ይሄ አመት ከመጀመሩ በፊት ማለት ነው እዛ ላይ ተጫዋች ያስፈልጋል ስንል ነበርና እንደዚህ አይነት ጨዋታዎች እንግዲህ ለምን እንደሚያስፈልግን የተመለከትንበት ምሽት ይመስለኛል ምክንያቱም እንግዲህ ግራቨንበርች ተደጋጋሚ ጨዋታዎችን በማድረግ የደከመ ነው የሚመስለውና አንዳንድ ጊዜ እሱ ላይ ተተክቶ የሚገባ ሌላ ተጫዋች ያስፈልግ ነበር እንደዛ ባለማግኘታችን እንግዲህ ምን ያህል እየተቸገረን እንደሆነ ተመልክተናል ከርቲስ ጆንስ ከተጎዳ በኋላ ጥሩ መንቀሳቀስ አልቻለም እንደውም ዛሬ የመጀመሪያዎቹን ከተቀየረ በኋላ የመጀመሪያዎቹን 10 ደቂቃዎች ላይ ጥሩ መጫወት ይችላል ከዛ በኋላ ግን የድሮን አይነት ከርቲስ ጆንስ ስንመለከት ነበር የሆነ ሰዓት ላይ ቀጥታ የመታት ኳስ አለ መሬት ለመሬት ቢመታት ወይ ቢያቀበል ኖሮ የተሻለ ነገር ማድረግ ይችላል ነበር ከዛ በፊት እንግዲህ ልክ እንደተቀየረ ጥሩ ሙከራ መሞከር ችሎ ነበር በረኛው ያዳነበት ከዛ በኋላ ግን ትንሽ መቀዛቀዝ ተመልክተናል ሌላ ደግሞ አንድ በጣም የሚያበሳጨኝ ነገር ምንድነው በጨዋታ ላይ 2-2 እየተመሩ ያለ ሲሊ ፋውሎችን የሚሰጡበት ነገር ትንሽ ነካ ያደርጓቸውና እንዲወርቁ የሚያደርጉበት ነገር ምክንያቱም አሁን ኒውካስሎች 2-2 እየመሩ ነው ከ7 አመት በኋላ የመጀመሪያ ዋንጫ ለማሸነፍ ነው እየጣሩ የነበሩትና ትንሽ ከተነኩም ወደቃቸው አይቀርም ምክንያቱም ሰዓት ለመግደል እና እንደዚህ አይነት እድሎችን መስጠት የለብንም ሳቡዝ ላይ እንደዛ ሲያደርግ ተመልክተናል እንደዚሁም ኮዲ ጋክፖም እንደዛ ሲያደርግ ተመልክተናል የተለያዩ ተጫዋቾች እንደዛ ሲያደርጉ ተመልክተናቸውና እንደዚህ አይነት እድሎችን መስጠት የለብንም ምክንያቱም አንዳንድ ተጫዋቾች ወዴትም የማይሄዱበት ቦታ ላይ ነው እንግዲህ ዝም ብሎ ነክቷቸው ፋውል እንዲሰራ ያደረጉት በርግጥ ዛሬ ዳኛውም ራሱ የሆነ ሰዓት ላይ ሲያዳላ ነበር ያንን እንቶ ግን በሊቨርፑል ተጫዋቾች በኩል ግን እንደዚህ አይነት እድሎችን መስጠት መቻል አልነበረብን ቢወርቁም ምን ያህል ሰዓት እንደሚያባክኑ ስለምናውቀው ማለት ነው ሊቨርፑሎችም ቢሆኑ ኖሮ 2-2 እየመሩ የነበሩት እንደዛ ማድረጋቸው አይቀርም ነበርና እንደዚህ አይነት እድሎችን መስጠት መቻል አልነበረብንም ከዛ የተሻለ ነገር ማድረግ መቻል ነበረብን እና በአጠቃላይ ዛሬ ሊቨርፑል ጥሩ መንቀሳቀስ አልቻለም ከመጨረሻዎቹ ጥቂት ደቂቃዎች በስተቀርና አሰልጣኙ ከዚህ የተሻለ ነገር ማድረግ መቻል ነበረበት በተለይ ደግሞ እረፍት ከወጡ በኋላ እንግዲህ ከዚህ በፊት አሰልጣኝ አርነ ስሎት ሲደነቅ የነበረው ምንድነው በቅያሪዎቹ ነውና ዛሬ ቅያሪ ላይ ጥሩ ነገር ማድረግ አልቻለም ምክንያቱም 45ኛው ደቂቃ ላይ ቶሎ መቀየር መቻል ነበረበት ኑኔዝ ቢገባ የተሻለ ነው የነበረው ፊዚካሊ አንፃር ወይ ደግሞ አጫዋቱ ላይ የተሻለ ነገር ማድረግ ነበረባቸው እንዲጋፉ ማድረግ አልነበረባቸውም ቶሎ ፓስ ብቻ መደራረግ ነው የነበረባቸውና የተሻለ ነገር መደረግ ነበረበት ኬዛም ከዚህ የተሻለ እድል መሰጠት ነበረበት ሙሉ አመቱን በተለይ ደግሞ ያለፉትን 5-6 ጨዋታዎች ላይ ምንም አይነት ጉዳት የለበትም ከዚህ የተሻለ እድል ሊሰጠው ይገባ ነበር በርግጥ ይሄ አሰልጣኝ ከዚህ በፊትም የተናገረው ነገር አለ ምክንያቱም ምንድነው ያለው እሱ በጥቂት ተጫዋቾች መጫወት ነው የምፈልገው አይነት ነገር ተናግሯል በተጨማሪም ደግሞ ተጫዋቾች ከተጎዱ በኋላ እንግዲህ የመጀመሪያ እድል ለማግኘት ትንሽ ይቸገራሉ የሚል አይነት አስተያየት ሰጥቷል ይሄ ፕሪሚየር ሊግ ነው ብዙ አይነት ጨዋታዎች አሉ የተለያየ አይነት ጨዋታዎች አሉና ባለፈው አሁን ከፒኤስጂ ጋር 120 ደቂቃ ነው የተጫወቱት ከዛ ከተጫወተው ቡድን ከጀመረው ቡድን እንግዲህ የተቀየረው ትሬንት አሌክሳንደር አርኖልድ ብቻ ነው ሌላ ምንም አይነት የተቀየረ ተጫዋች የለምና እነዛ ተጫዋቾች 120 ደቂቃ ተጫውተው አብዛኞቹ በተለይ ማለት ነው 120 ደቂቃ ተጫውተው አሁንም 190 ደቂቃ 50-60 ደቂቃ እንዲጫወቱ ማድረግ አልነበረባቸው ቢያንስ 1-2 ተጫዋች መቀየር መቻል ነበረበት ከርቲስ ጆንስም ቢገባም ራሱ አንድ ነገር ነው የነበረው ሳቡዝ ላይ ባለፈው በጣም ተዳክሞ ተመልክተናል ከርቲስ ጆንስ ቢገባ የተሻለ ነገር ልንመለከት የምንችልበት ሁኔታ ሊኖር ይችል ነበር በተጨማሪም ደግሞ ኑኔዝ ራሱ መጀመር መቻል ነበረበት ከፊዚካል አንፃር ከነዳንበርን ጋር በፊዚካል የሚፎካከሩ እሱ ስለሆነ ምናልባት ጆታ እንግዲህ እነዛ ከተዳከሙ በኋላ ቀስ ያለ ቢገባ የተሻለ የመጫወት ቻንስ ሊኖረው ይችል ነበር እና ያንን አለማድረጉ እንግዲህ ይሄ ያሰልጣኙ ድካም ይመስለኛል በዛ ላይ ይዞት የገባው አጮት ስታይል ራሱ ማለት ነው ለነሱ በጣም የተመቸ ነው የሆነው ከዚህ በፊት ማንንም እንደሚያውቀው ማለት ነው ኒውካስሎች ምንም አይነት አጮት ይዞ ሊጋቡ እንደሚችል መገመት አይከብድም በተለይ ደግሞ እነዚህ 3 ተጫዋቾች ካልተጎዱ ማለት ነው እነ ጉማሬሽ እንደዚሁም ደግሞ ጆሊንግተን እና ቶናሊ እስካልተጎዱ ድረስ ፊዚካሊ በጣም የሚጋፉ የሚያስጨንቁ ቡድኖች እንደሆኑ እናውቃለንና ለእንደዛ አይነት አጮት የሚመች
አጮት ይዞ መግባት መቻል ነበረበት ያንን ነገር አላደረገምና በዛም ምክንያት እንግዲህ ይሄንን ዋንጫ አተኗል ይህ ዋንጫ እንግዲህ ብዙ ትርጉም ይኖረው ነበር ምክንያቱም እንግዲህ ሁለት ዋንጫዎችን አሸንፎ መውጣት ከአንድ ዋንጫ የተሻለ ነው በርግጥ ፕሪሚየር ሊጉ ራሱ በጣም ትልቅ ዋንጫ ነው እሱን አሸንፎ ማጠናቀቅ ራሱ ለአሰልጣኝ አርነ ስሎትም ስኬት ነው ምክንያቱም እንግዲህ ፕሪሚየር ሊጉን ካሸነፈን ራሱ 4 አመት አልፎናል እኩል ምን ሆነበት ነው ከማንቸስተር ዩናይትድ ጋር ነገር ግን ደግሞ ከዛ የተሻለ አመትን ማድረግ ይቻል ነበር ባለፈው በፒኤስጂ ተሸንፈን ወጣን አሸንፈን መውጣት ነበረብን ያንን ጨዋታ ከዛ የተሻለ ነገር ማድረግ መቻል ነበረብን አሁን ዛሬ ደግሞ በኒውካስል 2-1 ተሸንፈን ወጥተናል ከዚህ የተሻለ ነገር ማድረግ መቻል ነበረብን ሙሉ አጮት ጥሩ አይደለም የተጫወት ነው ብዙ ስህተቶች ነበሩብን ብዙ ማስተካከል ምንችላቸው ነገሮች ነበሩ በጥቂት ነገሮች አስተካክለን ራሱ ከዚህ የተሻለ ነገር ማድረግ መቻል ነበረብንና ለፍጻሜ ደግሞ ማለት ነው ሜንታሊቲ ከዚህ የተሻለ ሜንታሊቲ መያዝ መቻል ነበረብን ቅልል አርገናቸው የገባን ያህል ነበር የተሰማኝ የሆነ ሰዓት ላይ ሙሉ 90 ደቂቃ ሙሉ 75ኛው ደቂቃ ድረስ መበለጥ ማለት በተለይ ደግሞ በሊቨርፑል ስታንዳርድ ይሄ የማይገባ ነው በርግጥ የፍጻሜ ዋንጫዎችን ስንሸነፍ ይሄ ለመጀመሪያችን አይደለም በተለይ ደግሞ በክሎፕ እንግዲህ የመጀመሪያ አመታት እንግዲህ የተለያዩ የፍጻሜ ጨዋታዎችን ተሸንፈናል የሊግ ካፕ ተሸንፈናል የኤፍኤ ካፕም የተሸነፈን ይመስለኛል ቻምፒየንስ ሊግም እንደዚህ ተሸንፈናል ዩሮፓ ሊግ የፍጻሜ ጨዋታ ላይም እንደዚህ ተሸንፈናል ይሄ መሸነፍ አዲስ ነገር አይደለም ነገር ግን ደግሞ ማሸነፍ የምንችለውን ጨዋታ ስንሸነፍ ደግሞ የበለጠ ያበሳጫል ከዚህ የተሻለ ማድረግ የምንችልበት ሁኔታ ነው የነበረውና በጣም ብዙ የሚያበሳጩ ነገሮች አሉ ከዚህ በላይ ብዙ ነገር ማውራት እችል ነበር ነገር ግን የበለጠ መናደር ነው የሚሆንብኝና እዚህ ላይ ባበቃ ይሻለኛል እናንተም በጨዋታው ዙሪያ እንግዲህ የተሰማችሁ ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁን በነገው ዕለት እንግዲህ በተረጋጋ መንፈስ ቢያንስ ተጫዋቾቹ ማሰልጣኞቹ ያሉትን ነገር ጨምሬ ይዤላችሁ የምመጣ ይሆናል ሰብስክራይብ ላይክ ሼር ማድረግ እንዳትረሱ በቀጣይ በሌላ እስከምንገናኝ ድረስ ቻው